ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነው። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ኢብኑ ኸጣብ ይህንን ባህሪው ይህንን ኃይለኝነቱን ይዞ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ ነው፣ በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች፣ ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጣበከ ረቢ፣ አየው ዑመር ጌታዬ እንዴት እንዳደከመህ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመህ አለቻቸው። ሐቁ አንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴት አላህ የፈለገውን ነገር አድርጓል፣ ከዚህ በኋላ መደበቅ የለም፣ የመጣውን ተቀበሏለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩ ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ፣ ተሰማቸው። ይህን ሁሉ ያደረገን ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም። እሱ መጥቶ ነው እርስ በርስ ለያየን፣ ወንድም ከወንድም ማቃቃር፣ ጎሳ ከጎሳ ለያየን። አንቺ ሂጂ አሏት፣ አላህ ይከተልሽ፣ መንገድሽን ሰላም ያድርግልሽ፣ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ። ሴትዮዋን ሸኟት። ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ። በዚህ መካከል ሴትዮዋ ባሏ ጋር ተገናኘች። የሚገርም ታሪክ ነው። እንዴት ሆንሽ አሏት። ባሏ መንገድ ሰላም ነው ሲላት፣ ምን ሰላም አለ ዑመር ጋር አገናኘኝ አለችው። ዑመር አገኘሽ እና እንዴት ነሽ ወጣሽ አላት። ዑመር አግኝቶሽ እንዲህ ብዬ ነገርኩት። ዑመር አዘነ። ወላሂ አለችው ሚስቱ፣ ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች። ፍጹም ከዑመር የዚህ አይነት ረሕማ አልጠበቅኩም አለች። ባሏ ምን እንዳለ ታውቃላችሁ? አንቺ ሴት አላት፣ ዑመር ይሰልማል ብለሽ አሰብሽ አላት። ወላሂ ሒማር በኒ ኸጣብ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም አላት።